ውድ የሳብ ኒውስ ተመልካቾች አሁን የተሰሙ ሰበር ዜናዎችን ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግና የግንቦት ወር እቅዳችንን አንድ ሰብስክራይበር የመግባት እቅዳችንን እንዲሳካ ሰብስክራይብ እንድታደርጉ ጠየቅናችሁ። ሐሳባችሁን ደግሞ በኮሜንት ላይ ያስቀምጡልን። የአሜሪካ ጦር በሆርሙዝ ስትሬት አቅራቢያ ተከታታይ ጥቃቶችን የሰነዘረ ሲሆን የሚሆነው በከፍተኛ ባለስልጣናት የሚመራ የኢራን ልዑክ በአሜሪካና በእስራኤል በኢራን ላይ የከፈቱትን ጦርነት ለማቆም የሚደረገው ድርድር ለማካሄድ ወደ ቃተር በተጓዘበት ወቅት ነው። ዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም የዩኤስ ወታደሮች ከኢራን ኃይሎች ጋር ከሚሰነዝሩ ዛቻዎች ለመጠበቅ ሲል የራስን መከላከል ጥቃቶችን ማድረጉን ገልጿል። ሆኖም ስለ ጥቃቶቹና ስለተፈጸመባቸው ቦታዎች ዝርዝር መረጃ አልሰጠም። የኢራን መገናኛ ብዙሃን በሆርሙዝ ስትሬት 70 ኪሎ ሜትር ወይም 40 ማይል ያህል ርቀት በምትገኝ በደቡብ ኢራን በአንድ ራባስ ፍንዳቶች መከሰታቸውን ዘግቧል። የቅርብ ጊዜ ጥቃቶች ከሚያዝያ 8 ጀምሮ በፓኪስታን አደራዳሪነት የተደረገው የተኩስ አቁም ስምምነት በተግባር ላይ ባለበትና በመላው የኃይል ቀውስ ያስከተለውን ጦርነት ለማቆም ስምምነት ላይ ለመድረስ ተስፋ በተሰነቀበት ወቅት የተፈጸሙ ናቸው። ሰኞ ዕለት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቅ ከዩኤስ ጋር ካሉት ጉዳዮች ውስጥ ትልቁ ክፍል መፍታቱን፣ ነገር ግን ስምምነቱ አሁንም ቅርብ እንዳልሆነ ተናግሮ ነበር። እንዲህ የሆነው የዚህ ትርጉም የሚከተለው ነው። ታዲያ አሜሪካ ስለ ቅርብ ጊዜ ጥቃቶች ምን አለች? የሴንቲኮም ቃል አቀባይ የሆኑት የባህር ኃይል ካፕቴን ቲም ሃውኪንስ ሰኞ ዕለት መገባደጃ ላይ ለአልጄዚራ በሰጡት መግለጫ ኢላማቸው የሚሳኤል ማስወንጨፊያ ቦታዎችና ፈንጂዎችን ለመቅበር የሞከሩ የኢራን ጀልቦችን ያካትታል ብሏል። የዩኤስ ማዕከላዊ እዝ በሂደቱ ላይ ባለው የተኩስ አቁም ወቅት ራሱን በመክታት ኃይሎቹን መከላከሉን ቀጥሏል ሲል ተጨማሪ ዝርዝር መረጃ ሳይሰጥ አስታውቋል። በህንድ ጉብኝት እያደረጉ ያሉት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደተናገሩት ኢላማ የተደረጉ ፈንጂዎችን ለመቅበር የሞከሩ ጀልቦችና የሚሳኤል ማስወንጨፊያ ቦታዎችን ነው። ዋሽንግተን የኢራን ጦር መደበኛ በሆነ ጊዜያት የዓለም አምስተኛ የነዳጅና የጋዝ ምርት በሚተላለፍበት በሆርሙዝ ስትሬት አቅራቢያ ፈንጂዎችን እየቀበረ ነው ስትል ከሳለች። በህንድ ምዕራባዊ ከተማ ጃይፑር ውስጥ በነበሩት አውሮፕላኖች ላይ ለጋዜጠኞቹ የተናገሩት ሩቢዮ በተግባር ኢራን እገዳ ስር ያለው ዓለም አቀፍ የኤነርጂ መውጫ መተላለፊያ በሆርሙዝ ስትሬት በአንድም ሆነ በሌላ መንገድ ክፍት መሆን አለበት ብሏል። በዲፕሎማሲ ረገድ ከኢራን ጋር ስምምነት ላይ ለመድረስ ጥቂት ቀናት ሊወስድ ይችላል ማለታቸው ግጭቱ በአጭር ጊዜ ውስጥ ያበቃል የሚለውን ተስፋ ያደበዘዘ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ከኢራን ጋር የሚደረገው ንግግር በጣም በጥሩ ሁኔታ እየሄደ መሆኑን ገልጿል። ነገር ግን ካልተሳካ ተጨማሪ ጥቃቶች እንደሚሰነዘሩ አስጠንቅቋል። ለሁሉም ወገን ታላቅ ስምምነት ብቻ ይሆናል፣ ካልሆነ ግን ምንም አይነት ስምምነት አይኖርም ሲሉ ጽፏል። ውጥረቱ እየተባባሰ የመጣው ትራምፕ ከኢራን ጋር የመግባቢያ ስምምነት ማኦ በአብዛኛው ተደራድሮ ማጠናቀቁን ከተናገረ ከቀናት በኋላ ሲሆን ይህም ገቢዎችን ያናጋውን የነዳጅ ዋጋን ሰማይ ያደረሰውን ጦርነት ለማቆም አፋጣኝ ስምምነት ላይ ለመድረስ ተስፋ ተሰጥቶት ነበር። ኢራን ስለ ጥቃቱ ምን አለች? እስካሁን ድረስ በባንድ ራባስ ስለተፈጸመው የአሜሪካ ጥቃት በግልጽ የተጠቀሰ ይፋዊ ምላሽ ከኢራን አልተሰጠም። ሆኖም እስላማዊ አብዮታዊ ጥበቃ ጦር አይአርጂሲ ማክሰኞ ዕለት ባወጣው መግለጫ መቼ እንደሆነ ሳይገልጽ አሜሪካ ድሮን መጣል መቻሉና ኢራን አጸፋ ለመመለስ መብት እንዳላት ገልጿል። መግለጫው እንዳለው የአይአርጂሲ ኃይሎች የኤምኪው 9 ሬፐር ድሮን የጣሉት ጠላት አውሮፕላን ወደ ኢራን የአየር ክልል መግባቱን ካረጋገጡ በኋላ የአይአርጂሲ ኃይሎች በተጨማሪ በአርኪው ድሮን እና በበራሪው ኤፍ-35 ተዋጊ ጀቶች ላይ ተኩሰዋል ሲል ድርጊቶቹ መቼ እንደተፈጸመ ሳይገልጽ በመግለጫው ጠቅሷል። አይአርጂሲ በአሜሪካ ለሚፈጸሙ ማንኛቸውም የተኩስ አቁም ጥሰቶች አጸፋ ለመመለስ ህጋዊና ቁርጠኛ መብቱ የተጠበቀ መሆኑን ተናግሯል። የኢራን ምንጮች ለአልጄዚራ እንደተናገሩት የእስላማዊ አብዮታዊ ጥበቃ ጦር አይአርጂሲ በቅርብ ጊዜያት የአሜሪካ ጥቃት ከመፈጸሙ በፊት በባህር ላይ ያለን አንድ መርከብ ኢላማ አድርጎ ነበር። እንደ ምንጮቹ ገለጻ በአንድ ራባስ ላይ በተፈጸመ የአሜሪካ ጥቃት በርካታ የአይአርጂሲ አባላት ተገድለዋል። የኢራን የውጭ ጉዳይ ሚኒስትር ሰኞ ዕለት ዋሽንግተንና ቴህራን በንግግራቸው ላይ መሻሻል እያሳዩ መሆኑን ገልጾ ነበር። ነገር ግን በአፋጣኝ እመርታ ይኖራል የሚለው ግምት አሳንሶታል። በውይይቱ ላይ ካሉት ጉዳዮች መካከል በትልቅ ክፍል ላይ መደምደሚያ ላይ ደርሰናል ማለት ትክክል ይሆናል፣ ነገር ግን ይህ ማለት ስምምነቱ ሊፈረም ተቃርቧል ማለት ነው ብሎ ማመን ሊናገር እንደማይችል ተናግሮ ነበር። የሚኒስተሩ ቃል አቀባይ ባቂ በቴህራን በተካሄደ የዜና ኮንፈረንስ ላይ እንደተናገሩት በእነዚህ ቀናት ትኩረታቸው ጦርነቱን ማቆም ላይ በመሆኑ በሁለቱም ወገኖች መካከል የኢራን የኒውክሌር መርሃ ግብር በዚህ ደረጃ እየተወያዩበት እንዳልሆነ ገልጿል።
በዲፕሎማሲ ግንባር ምንስ ተከሰተ ካሉ አሜሪካና ኢራን በሚያዝያ 8 በተኩስ አቁም ላይ የተስማሙ ቢሆንም ድርድሮችና ውጥረትን የማርገብ ጥረቶች አሁንም በመካሄድ ላይ ባሉበት ወቅት ዘላቂ ሰላም እስካሁን አልሰፈነም። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ለ4 ቀናት በቻይና ጉብኝት በማድረግ ላይ የሚገኙ ሲሆን በዚህም ወቅት እሳቸውና የጦር ሰራዊቱ አዛዥ ፊልድ ማርሻል አሲም ሙኒር በፕሬዝዳንት ሺጂፒንግ እና ከጠቅላይ ሚኒስትር ሊ ኪንግ ጋር ተወያይቷል። ኢራንን በማሳመን ረገድ ቻይና የበለጠ ንቁ ሚና እንድትጫወት የትራምፕ አስተዳደር ለሳምንት ግፊት ካደረገ በኋላ ከጉባኤው በፊት ግን በቤጂንግ እገዛ እንደሚያስፈልገው አስታውቋል። ቀደም ሲል ሰኞ ዕለት ከፍተኛ ባለስልጣናት የኢራን ልዑክ ለዘላቂ የሰላም ስምምነት እንቅፋት የሆኑትን ጉዳዮች ለመወያየት በቃትር ዋና ከተማ ዶሃ ደርሷል። የኢራን የውጭ ጉዳይ ሚኒስትር አባስ አርካንቺና የፓርላማ አፈ ጉባኤ እንዲሁም ዋና ተደራዳሪ መሐመድ ባገር ጋልቢፈን ያካተተ የልዑካን ቡድን ጉብኝት የመጣው ትራምፕ የሰላም ንግግሩ በጥሩ ሁኔታ እየቀጠለ ነው ባሉበት ወቅት ቢሆንም ነገር ግን ከፍተኛ ስምምነት ያነሰ ለማንኛውም ነገር እንደማይስማሙ አጥብቀው ተናግሯል። የኢራን ማዕከላዊ ባንክ ገዢ አብዱልናስር ሄምቲም ዶሃን እየጎበኘ ያለው ልዑካን ቡድኑ አካል ናቸው። ለሁሉም ወገኖች ታላቅ ስምምነት ብቻ ይሆናል፣ ካልሆነ ግን ምንም አይነት ስምምነት አይኖርም። ወደ ጦር ግንባር እና ተኩስ ይመለሳል። ነገር ግን ከምን ጊዜውም በላይ ትልቅና ጠንካራ ሆኖ እናም ይህንን ማንም አያስፈልግም ሲሉ ትራምፕ በትሩዝ ሶሻል ገጻቸው ላይ ጽፏል። ትራምፕ የሰላም ድርድሩ በሳውዲ አረቢያ፣ ቃትር እና በፓኪስታን ከእስራኤል ጋር ያላቸውን ግንኙነት መደበኛ ለማድረግ ለአብርሃም ስምምነት አብርሃም አኮርድስ ለመፈረም በሚገቡት ቃል ኪዳን ጋር ለመያያዝ ሞክሯል። ትራምፕ አንድ ወይም ሁለት ወገኖች ይህን ላለማድረግ ምክንያት ሊኖራቸው ይችላል። ይህም ተቀባይነት ይኖራል። ነገር ግን አብዛኛው ይህን ከኢራን ጋር የሚያደርገውን እልባት ካልሆነ በስተቀር ከሚሆነው በላይ እጅግ ታሪካዊ ክስተት ለማድረግ ዝግጁ፣ ፈቃደኛና አቅም ያላቸው መሆን አለባቸው ሲሉ ጽፏል። ትራምፕ በመጀመሪያ የስልጣን ዘመናቸው በ2020 የተፈረመው የአብርሃም ስምምነት በእስራኤልና በተባበሩት አረብ ኤሚሬቶች፣ በባህሬን፣ በሞሮኮና በሱዳን መካከል ያለው ግንኙነት መደበኛ አድርጎ ነበር። የአረብ ሀገራት የሁለት ሀገራት መፍትሄ ተብሎ የሚጠራው አካል የሆነው ሉዓላዊ የፍልስጤም ሀገር እውን ከሆነ በኋላ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንደሚመሰርቱ ተናግሯል። ይህም ለሰላም ንግግር ምን ማለት ነው? በስትራቴጂካዊና በዓለም አቀፍ ጥናቶች መካከል ሲኤስአይሲ ከፍተኛ አማካሪ የሆኑት ማርክ ካንሲያስ ለአልጀዚራ እንደተናገሩት የቅርብ ጊዜዎች የአሜሪካ ጥቃቶች ውስን ነበሩ። ፈንጂዎችን በመቅበር ላይ ነበሩ። የኢራን መርከቦችና ምናልባትም የባህር ዳርቻ ባትሪዎችን፣ መከላከያዎችን የጠላትን ፍላጎት በማሳየታቸው ምናልባትም የኢላማ ራዳሮችን በማብራታቸው የተመቱ ይመስላል። ጥቃቶች አልቀጠሉም። ሆኖም ባለሙያዎች እንደሚያስጠነቅቁት ኢራን ቀጥሎ ምን አይነት እርምጃ ለመውሰድ እንደምትወስን በመወሰን ጥቃቶቹ ጦርነቱን ለማቆም እየተደረገ ያለውን የሰላም ንግግር ሊያደናቅፉት ይችላሉ። ሆኖም ኢራን በምትሰጠው ምላሽ ላይ በመመስረት በፖለቲካዊ መልክ ጉልህ ሊሆን ይችላል። ኢራን የቁጣ መልእክት ልካ ንግግሩን ልትቀጥል ትችላለች ወይም ልታቋርጠው ትችላለች ብሏል ካንሲያስ። ሲኤስአይሲ የመካከለኛው ምስራቅ ዳይሬክተር እና ከፍተኛ አማካሪ የሆኑት ሞና ያኩቢን ለአልጀዚራ እንደተናገሩት ኢራን ጥቃቶች ከተፈጸሙ አጸፋ እንደምትመልስ ስላስጠነቀቀች የአሜሪካ ጥቃቶች የሰላም ንግግሩን መስመር ሊያስቱ ይችላሉ። ያኮቢያን ሲያስረዱ ሁሉም ወገኖች በመጨረሻ ግጭቱ እንዲያበቃ ቢመርጡም በጥቃቶችና በአጸፋ እርምጃ የሚመራው የቅርብ ጊዜ የፖለቲካ መኪኖ ግጭቱን ለማቆም የሚደረገውን ጥረት በቀላሉ ሊሸፍነው ይችላል ብሏል። ከዋሽንግተን ዲሲ የዘገበው የአልጀዚራው አላም ፊሽር እንደገለጸው ትራምፕ ስምምነት ላይ ለመድረስ ጉጉት ባላቸው ጊዜ ጥቃቶቹ ጦርነቱን ለማቆም እየተደረገ ያለውን ድርድር ሊያደናቅፉ ይችላሉ። ፊሸር በተለይም የተኩስ አቁም ስምምነቱ ከተጀመረ በኋላ ወዲያውኑ እንደዚህ ያሉ በርካታ ፍጥጮች ነበሩ። በወቅቱ ትራምፕ እነዚህን እንደ ተኩስ አቁም ጥሰት አልቆጠራቸውም ነበር ብሏል። ከአሜሪካ ወገን የሚመጣ መረጃ በጣም ውስን ነው፣ የክንዋኔው ስፋትን አናቅም ሲል ተናግሯል። ይህ ፍጥጫ የተለየ መሆኑን ያልተለመደ መሆኑን ለመናገር አስቸጋሪ ነው ብሏል። ውድ የሳብ ኒውስ ተመልካቾች በቀጣይ ምን ይፈጠራል አብረን የምንመለከተው ይሆናል። ቻናላችንን ሰብስክራይብ በማድረግ አጋር እንዲሆኑ ቀደም እንደተናገርነው በትህትና ጠየቅናችሁ።